ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣ የአማርኛ ፊደላትን ቃላት ምስረታ የሚል ነው። እንግዲህ አማርኛ ፊደላትን ቃላት ምስረታ እንግዲህ እነዚህ የመጀመሪያው ፊት ለፊት የምናያቸው እነዚህ አማርኛ ፊደላት የመጀመሪያዎቹ ናቸው። በእነዚህ ደግሞ በእያንዳንዳቸው ቃላት መስርቼን ይዤላችሁ የቀረው ቃላት መስርቼ እነዚህ የምታዩዋቸው የአማርኛ ፊደላት የመጀመሪያዎቹ ናቸው። የመጀመሪያዎቹ በእያንዳንዳቸው ደግሞ ቃላት መስርቼ ነው ይዤላችሁ የቀረው። በደንብ አድርጋችሁ እናንተ ተከታተሉኝ፣ እኔ ያነብላችኋለሁ። መጀመሪያ ከዚህ ከላይ ያሉትን እነዚህን ፊደላቶችን አነብላችኋለሁ። እዚያ ቀጥዬ ደግሞ ቃላቶችን እንዴት እንደመሰረትኳቸው በእያንዳንዳቸው አነብላችኋለሁ ማለት ነው። ዘ ጠ ደ ጸ እንግዲህ በእነዚህ ፊደላት በእያንዳንዳቸው ምን አይነት ቃላት እንደመሰረት በደንብ አድርጌ አሳያችኋለሁ። እናንተ በደንብ አድርጋችሁ ተከታተሉ። በዘ ምን አይነት ቃላት እንደሚመሰረት፣ በጠ ምን አይነት ቃላት እንደሚመሰረት፣ በደ ምን አይነት ቃላት እንደሚመሰረት፣ በጸ ደግሞ ምን አይነት ቃላት እንደሚመሰረት በደንብ አድርጋችሁ ተከታተሉ። ማለት እንግዲህ አሁን ዛሬ በዘ ያሉትን እነዚህን ደግሞ ላንብብላችሁ። በዘ ያመሰረቷቸው መጀመሪያ ዘመን ዘመን ይላል። እንግዲህ የምታዩት ዘመን እንግዲህ እዚህ የመጀመሪያ እዚህ ጋር የምናገኛት ናት ማለት ነው። የመጀመሪያ ፊደል ናት። ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ዘመን የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ዘፈን ይላል። ዘፈን እንግዲህ ዘ እዚህ ጋር የምናያት የመጀመሪያ ፊደል ናት ብያችኋለሁ። ፈ ደግሞ የመጀመሪያ ፊደል ናት። እኔ ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ዘፈን የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ እንደገና ዘመረ ይላል። በአንድ ላይ ስናባው ዘመረ። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። የመጀመሪያ ፊደል ናት። ዘራ የመጀመሪያ ፊደሎች ናቸው ማለት ነው። የመጀመሪያ ፊደሎች ነው። ዘመረ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ዘመቻ ይላል። በአንድ ላይ ስናነበው ዘመቻ። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ደግሞ የመጀመሪያ ፊደል ነች። ደግሞ የቸ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ዘመቻ የሚል ቃል እንመሰርትበታለን ማለት ነው። ወደ ቀጣይ ስንሄድ ዘይት ይላል። በአንድ ላይ ስናነበው ዘይት። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ደግሞ የቤተሰብ ሆና ስድስተኛ የምናገኛት ደግሞ የቤተሰብ ሆና ስድስተኛ ዘይት የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ዘበኛ ይላል። ዘበኛ እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። የመጀመሪያ ፊደል ላኛ ደግሞ የኛ ቤተሰብ ሆና አራተኛ የምናገኛት ማለት ነው። ዘበኛ የሚል ቃል እንመሰርታለን ማለት ነው። እንግዲህ እንደምታያቸው በዘ ቤተሰቦች እነዚህን መስርቼን ይዤላችሁ የቀረው። በጠ ቤተሰቦች ደግሞ ያሉትን አሁንም ደግሞ ላነብላችሁ። እንግዲህ እዚህ ጋር ያነብኩላችሁ ጠ ትባላለች ብያችኋለሁ። በጠ ደግሞ የመሰረቷቸውን ላሳያችሁ። ጠቃሚ ይላል። እንግዲህ እንደሚጠቃሚ እንግዲህ ጠ የመጀመሪያ እዚህ ጋር የምናገኛት ናት ብያችኋለሁ። ደግሞ የቀ ቤተሰብ ሆና አራተኛ የምናገኝ ደግሞ የመ ቤተሰብ ሆና ሶስተኛ የምናገኛት ማለት ነው። ጠቃሚ የሚል ቃል ሊመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጠየቀ ይላል። በአንድ ላይ ስናነበው ጠየቀ። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ደግሞ የመጀመሪያ ነቀ የመጀመሪያ ፊደሎች ናቸው እነዚህ። ጠየቀ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ጠላት ይላል። በአንድ ላይ ስናነበው ጠላት። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ላ ደግሞ የለ ቤተሰብ ሆና አራተኛ የምናገኛት፣ ተ ደግሞ የተ ቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ጠላት የሚል ቃል
ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ እንደገና ጠበቀ ይላል። እንግዲህ ጠ የመጀመሪያ ፊደል እዚህ ጋር የምናገኛት ናት ማለት ነው። በደግሞ የመጀመሪያ ቃ ደግሞ የቀ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ወደ ቀጣዩ ስንሄድ ጠለፈ ይላል። በአንድ ላይ ስናነብ ጠለፈ። እንግዲህ ጠ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ለየመጀመሪያ ፊደል ፈ ደግሞ የመጀመሪያ ፊደሎች ናቸው ማለት ነው። ጠለፈ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጠመቀ ይላል። በአንድ ላይ ስናነበው ጠመቀ። እንግዲህ ጠ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት። ቀ የመጀመሪያ ናቸው ማለት ነው። ጠመቀ የሚል ቃል እንመሰርታለን ማለት ነው። ጠመቀ የሚል ቃል እንመሰርታለን ማለት ነው። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። የመጀመሪያ ናት። ቀ የመጀመሪያ ናቸው የመጀመሪያ ፊደሎች ናቸው ማለት ነው። እነዚህ ጠመቀ የሚል ቃል እንመሰርታለን ማለት ነው። እንግዲህ እንደምታያቸው በጠ ቤተሰቦች የመሰረትኳቸው እንግዲህ በጠ በመጀመሪያ ፊደል የመሰረትኳቸው እነዚህ ነበሩ። እነዚህ ጥያቄዎች ናቸው። ወደ ቀጣዩ ስንሄድ እንደገና ደ ትባላለች። እቺ ደ ማለት እንግዲህ የአማርኛ ፊደል የመጀመሪያዋ ናት ማለት ነው። በደ ደግሞ የመሰረትኳቸው ላሳያችሁ። ደስታ ይላል። በአንድ ላይ ስናነበው ደስታ። እንግዲህ ደ የመጀመሪያ ፊደል እዚህ ጋር የምናያት ናት ማለት ነው። ደግሞ የሰ ቤተሰብ ስድስተኛ ደግሞ የተ ቤተሰብ አራተኛ የምናገኛት ናት ማለት ነው። ደስታ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ደረጃ ይላል። በአንድ ላይ ስናነበው ደረጃ። እንግዲህ እዚህ ጋር የምናገኘው የመጀመሪያ ፊደል ናት ብያቸዋለሁ። ደግሞ የመጀመሪያ ፊደል ናት። ደግሞ የመጀመሪያ ናት ማለት ነው። ደረጃ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ደቃቅ ይላል። እንግዲህ ደቃቅ እንግዲህ እዚህ የምናገኛት የመጀመሪያ ፊደል ናት ማለት ነው። ቅ ደግሞ የቀ ቤተሰብ ሆነች ሶስተኛ የምናገኛት ናት ማለት ቅ ደግሞ የቀ ቤተሰብ አራተኛ የምናገኛት ናት ማለት ነው። ወደ ቀጣይ ስንሄድ ደቡብ ይላል። በአንድ ላይ ስናነበው ደቡብ። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ቡ ደግሞ የበቤተሰብ ሆና ሁለተኛ የምናገኛት፣ ባ ደግሞ የበቤተሰብ ሆና ስድስተኛ የምናገኛት ማለት ነው። ደቡብ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ደካማ ይላል። በአንድ ላይ ስናነበው ደካማ። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ካ ደግሞ የከቤተሰብ ሆና አራተኛ የምናገኛት፣ ማ ደግሞ የመቤተሰብ አራተኛ የምናገኛት ማለት ነው። ደካማ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ደጋፊ ይላል። በአንድ ላይ ስናነበው ደጋፊ። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ጋ ደግሞ የገ ቤተሰብ ሆና አራተኛ የምናገኛት ናት። ደግሞ የፈ ቤተሰብ ሶስተኛ የምናገኛት። ደጋፊ የሚል ቃል ይመሰርትና ማለት ነው። እንግዲህ እንደምታዩት በደ ደግሞ የመሰረቷቸው ፊደላት እነዚህ ናቸው ማለት ነው። የመሰረቷቸው ቃላት እነዚህ ናቸው። በጸ ደግሞ የመሰረቷቸውን ደግሞ ላንብብላችሁ። እቺ የምታዩት የአማርኛ ፊደል የመጀመሪያዋ ናት። ጸ ትባላለች። ፀሐይ ይላል። በአንድ ላይ ስናነበው ፀሐይ። እንግዲህ ፀ እዚህ ጋር የምናገኘው የመጀመሪያ ፊደል ናት። ሀ ደግሞ የመጀመሪያ ፊደል ናት ማለት ነው። ይሄ ደግሞ የቤተሰብ ሆና ስድስተኛ የምናገኛት ፀሐይ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ጸጥታ ይላል። እንግዲህ እንደምታዩት ጸጥታ። እንግዲህ ፀ የመጀመሪያ እዚህ ጋር የምናገኛት ፊደል ናት ማለት ነው። ተ ደግሞ የተ ቤተሰብ ሆና ስድስተኛ የምናገኛት ናት ማለት ነው። ተ ደግሞ የተ ቤተሰብ አራተኛ የምናገኛት ጸጥታ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ጸጋ ይላል። እንግዲህ ፀ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያቸዋለሁ። ጋ ደግሞ የገ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ጸጋ የሚል ቃል እንመሰርታለን ማለት ነው። ወደ ቀጣዩ ስንሄድ ጸለየ ይላል። እንግዲህ ጸለየ። እንግዲህ ፀ የመጀመሪያ ፊደል እዚህ ጋር የምናገኛት ናት ብያቸዋለሁ። ለ የመጀመሪያ ናት። ይሄ የመጀመሪያ ናቸው ማለት ነው። ጸለየ የሚል ቃል
ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጸሎት ጾለት ይላል። ጾሎት ይላል። እንግዲህ የመጀመሪያ እዚህ ጋር የሚናገር የመጀመሪያ ፊደል ናት ማለት ነው። ሎ ደግሞ የለቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ደግሞ የተቤተሰብ ስድስተኛ የምናገኛት ናት ማለት ነው። ጾለት የሚል ቃል ይመሰርትልናል ማለት። ወደ ቀጣዩ ስንሄድ ጸጉር ይላል። እንግዲህ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ወይ ደግሞ የገ ቤተሰብ ሆና ሁለተኛ የምናገኛት ወይ ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ጸጉር የሚል ቃል ይመሰርትልናል። እንግዲህ እንደምታዩት በጸ የመሰረትኳቸው ፊደላት እነዚህ ነበሩ። በጸ የመሰረትኳቸው ማለት ነው። ለዛሬው ቪዲዮ ይሄን ነበር ይዤላችሁ የቀረው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።